ቤተክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰባርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ ከሆነ ጊዜ በኋላ ወንድማችን እንደዚህ ባለ መድረክ ላይ ሲል ሰምቻለሁ እንድትሉ እማኝ እንድትሆኑ ካልተመለስን ካልነቃን በስተቀር ካፒቴኖቹ መሪውን የያዝነው ፍሬኑን የያዝነው ከፊት ያለነው ተሳፋሪ መንገደኛውም ጭምር ካልነቃ ጭፈራው ብቻ ከሆነ ግብዣው፣ ስፖርቱ፣ መኝታው፣ መዝናናቱ ብቻ ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን ስትላተም ከበረዶው ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን። ያንቃን በመንፈሱ አሜን በሉ እስቲ። ጭፈራው ቀነስ ሲበል እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል። ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምጽ ማጉያ፣ ይሄ አዳራሽ መገንባት፣ ይሄ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል። ብዙ ህዝብ መግቢያ ላይ ግን ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስተዋት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታችሁ ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖቼ የዘመን ጊዜ እንዳያልቅብን ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም ጊዜውንም አቴንሽኑን ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ፣ ጸሎት ላይ ቢተኮር፣ ቃሉ ላይ ቢተኮር፣ ተልኳችን ላይ ቢተኮር፣ ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔ ነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምጥቶ መግጠም ላይ ውድድሩ ማን ከማን ይበልጣል፣ የትኛው ቤተክርስቲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆኗል። በዚች ድሃ አገር በቀን 2 ጠግቦ ማይበላ ህዝብ በሞላበት አገር አባቶቼ መሪዎቼ እንደተዳፈርከው አትቁጠሩ፣ ግን ይታሰብበት። ለምን ያላችሁ እንደሆነ መርከቢቱ ትንሽ በትንሽ በየቀኑ ምን እየሆነች ነው? ብታምኑም ባታምኑም እየዘመርን ግን እየሰመጠች እየሰመጠች አማርኛ የትኛው እንደው ትክክል አላውቅም። እየዘመርንባት እየጨፈርንባት እየዘለንባት ግን ትንሽ በትንሽ በኢትዮጵያ ውስጥ ያለች ወንጌላዊት ቤተክርስቲያን ወንጌላውያን አማኞች ቤተክርስቲያን እየሰመጠች ነው። ጠቢቡ ሰለሞን በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ ይልና እነሆ ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩን ቅጥር ፈርሷል። በታካች ሰው እርሻ አለፍኩ። ሰውየው ዘራው ብሎ ሄዶ እጁን ተንተርሶ ተኝቷል። በቅሎ ነበር ዘሩ፣ ግን አረም ሳማ ሞልቶበታል። የኢትዮጵያ ቤተክርስቲያን አገልግሎት፣ ክርስትና፣ አምልኮ ሳማ አረም ሞልቶበታል። እግዚአብሔር ጆሮአችንንም አይናችንንም ይክፈትልን። ወገኖች እናስተውል። በእኛም ዘንድ እንዲሁ ነው። የስንዴው ዘር አለ፣ ግን በእሾህና በሳማ ተሸፍኗል። የጽድቅ ቅጥራችን ፈርሷል። የፍቅር ቅጥራችን ፈርሷል። ድሮ በቤተ እምነቶች መካከል ነበር መገፋፋትና መቀናናትና የነበረው። አሁን በአንድ ቤተ እምነት ስር ባሉ አጥቢያዎች መካከል ያለ መቀናናት ይሄ ነው የሚባል አይደለም። አንዱ ለሌላው መጥፋት ይጸልያል ባልልም ምኞት ግን አለው። አንድ አጥቢያ ብቻውን የተቀሩት በሙሉ ከስመው ኮስምነው
አንዱ ብቻውን ፍሎሪሽ ማድረግ ማበብ በጣም ይመኛል። እንዲህ አይነት አለ። በየከተማው እንሄዳለን፣ እንዞራለን። 8 ወር 9 ወር የተያዘለት አጀንዳ ስኬጁል ፕሮግራም ይዘን አሁን አርባ ምንጭ እንደመጣንበት አይነት ማለት ነው እንሄዳለን። ያቸው እኛን የጠራችን ቤተ እምነት አጥቢያ እዚህ እኛን እያስተናገደች የሚቀጥለው በዛው ቤተ እምነት ስር ያለች ሌላ አጥቢያ ሌላ ኮንፈረንስ ታካሂዳለች። ምን ነው አልተነጋገራችሁም ስንል አረ ተነጋግረናል፣ ደብዳቤ ጽፈናል፣ ማስታወቂያ ያስነግረናል፣ ምን እንደነካቸው አናቅም ይላል። ይሄኛው ታምራት እንትና የተባለውን ይጠራል፣ ያኛው ሌላውን ይጠራል። ባንድ እሁድ፣ ባንድ አርብ፣ ቅዳሜ ሁለቱም ያጫጩኋል። እግዚአብሔር ያራሚ አለ እያለ ይጣራል። የፈረሰውን ቅጥር የሚጠግኑ ሰራተኞችን ይፈልጋል። በነቢዩ ሕዝቅኤል ዘመን ምድሪቱን እንዳላጠፋ በፈረሰበት በኩል የሚቆም አንድ ሰው ፈለግኩ አጣሁ እንዳለ ዛሬም እንደሱ የሚል ይመስለኛል። ዛሬ ተጋድሎ ለመሬት፣ ለህንፃ፣ ለሹመት፣ ለንዋይ፣ ለመድረክ፣ ለተአምራት ሆኗል። በአረም ስለተዋጠው የስንዴ ዘርና ስለፈረሰው ቅጥር የሚጸልይ የሚነጋገር የበኩሌን ላድርግ ብሎ የተነሳ ብዙ አላየሁም። እኔ አላየሁም። ወገኖቼ ስለ አባታችሁ ቤትና እርሻ በእርግጥ ይገዳችኋል። የምትነጠቅ ቤተ ክርስቲያን እንድትኖር እናንተም ከሚነጠቁት መካከል መሆን ትፈልጋላችሁ? እንግዲያውስ አብረን እንጩህ። በነህምያ መጽሐፍ ምሳሌነት መሰረት ሁላችንም ሰፈራችንን እናድስ፣ የፈረሰውን ቅጥር እንጠግን፣ ከእርሻውም ላይ አረሙንና ሳማውን እንንቀል። ምንድነው በአሁኑ ጊዜ ያለው አረም? ምን እንበላቸው? በምን ስም እንጥራቸው? እስቲ እነዚህ ልንገራችሁ። የአስተምህሮ መዛባት በአሁኑ ጊዜ ኢትዮጵያን ቤተ ክርስቲያን በመላው ዓለም በተለይ ከ20 ዓመት ከ15 ዓመት ወደዚህ በየመድረኮቻችን የሚሰጡ ትምህርቶች፣ የሚሰበኩ ስብከቶች፣ መዝሙሮቹም ጭምር አሳሳቢ ናቸው። ወንጌላዊ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። ሁሉም አልፎ አልፎ ወንጌል አለባቸው፣ አልፎ አልፎ የክርስቶስ ስም ይጠራባቸዋል እንጂ ትንሽ ወልፈጥ ያሉ ናቸው፣ ትንሽ ገንጠል ያሉ ናቸው። ይህ ስተት አስተምሮ የአስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር እና መለማመድ የሌለ ነው። በወንጌል ውስጥ የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ ይሄ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል፣ በጓዳህ ይፈውስሃል። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ፣ መጽሐፍ ቅዱስ በቤቱ የለው፣ መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም፣ ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ስጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። መደህየት የለብህም፣ ማጣት የለብህም። ክርስቲያን መበልጸግ ነው ያለበት። ሀብታም ነው መሆን ያለብህ። መደህየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። ስነ ክርስቶስን አስመልክቶ፣ ስነ ሰውን አስመልክቶ ወዘተርፈ የሚሰጡ ትምህርቶች ዘመም ያሉ ናቸው፣ ግን ብዙ ሰው አያስተውላቸው። ሁለተኛው ህመም የጸጋ ስጦታዎች አጠቃቀም ችግርና የጸጋ ስጦታዎችን ለግል መጠቀሚያ ማድረግ እየተስፋፋ ነው። ሀይ የሚለው ገደብህን እየጣስክ ነው፣ እዚህ ጋር ቆም በል የሚል ደፋር መሪ አላየሁም፣ አልሰማሁም። እኔ በበኩሌ የመንፈስ ቅዱስ ጸጋ ስጦታዎች አጠቃቀምን አስመልክቶ ማሰብ ትችላላችሁ። በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን፣ እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ።
መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉ ስለማይመለስ ነገር ከምንጎረጉር ብላችሁ መሪዎች በፍርሃት ዝም ብላችኋል። የአቅሜን ያህል ልናገር። እዚህ ያላችሁ ሁላችሁም አድምጡ። ስተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን።